አርዕስተ ዜና። በጸጥታ ጉዳይ የክልል መንግስታት ጥሪ ሳያቀርቡ የፌዴራል መንግስት ጣልቃ የሚገባበት የምክክር አጀንዳ መቅረቡን ዋዜማ ሰምታለች። በመቀለ ከተማ በተፈጸመ የድሮን ጥቃት 13 ሰዎች ላይ ጉዳት መድረሱን የክልሉ አስተዳደር አስታውቋል። ከፌዴራል መንግስት ጋር እየተደራደረ ነው መባሉንም ውድቅ አድርጓል። ጤና ይስጥልኝ። የዕለተ ሐሙስ ነሐሴ 14 ቀን 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በጸጥታ ጉዳይ የክልል መንግስታት ጥሪ ሳያቀርቡ የፌዴራል መንግስት ጣልቃ የሚገባበት የምክክር አጀንዳ መቅረቡን ዋዜማ ሰምታለች። በምክክሩ በ96 ንዑስ አጀንዳዎችና በ225 መሪ ጥያቄዎች ላይ ተመስርተው ከቀረቡት ምክረ ሐሳቦች መካከል በክልሎች ግጭት በሚከሰትበትና አስገዳጅ በሚሆንበት ወቅት የክልል መንግስታት ጥሪ ባያቀርቡም የፌዴራል መንግስት ጣልቃ ገብቶ ጸጥታ የማስከበር ኃላፊነት እንዲወስድ የሚያስችል አሰራር እንዲዘረጋ የሚጠይቅ አጀንዳ ቀርቧል። በመንግስት አደረጃጀትና ቅርጽ ዙሪያ የተመካከረው የሥራ ቡድን የህብረ ብሔራዊ ፌዴራሊዝም ስርዓት ክፍተቶች ተጠንተው እንዲቀጥል ከመጠቆሙ ባሻገር በርካታ የመዋቅርና የህግ ማሻሻያዎችን የተመለከቱ ምክረ ሐሳቦች አቅርቧል። ከነዚህ መካከል በህገ መንግስቱ አንቀጽ 39 ንዑስ አንቀጽ 1 ስር የሚገኘው የራስን ዕድል በራስ የመወሰን እስከ መገንጠል ያለው መብት ከሚለው ድንጋጌ ውስጥ እስከ መገንጠል የሚለው ቃል እንዲወጣና ብሔሮች፣ ብሔረሰቦችና ህዝቦች የሚለው አገላለጽ ብሔረሰብ በሚል እንዲተካ ተጠይቋል። በተጨማሪም ክልሎች መደበኛ ፖሊስ ብቻ እንዲኖራቸው በማድረግ የልዩ ኃይል አደረጃጀት ሙሉ በሙሉ እንዲፈርስ የቀረበ ሲሆን ንቁ የአስተዳደር ወሰን ጥያቄዎች እልባት እስኪያገኙ ድረስ የፌዴራል መንግስት የጸጥታ ማስከበር ኃላፊነቱን እንዲወስድና የኢትዮጵያ ህጋዊና ታሪካዊ ድንበር ቀይ ባህር መሆኑ እንዲረጋገጥ ተመላክቷል። በአገር ግንባታ አጀንዳ ዙሪያ በተመካከረው የሥራ ቡድን ከቀረቡ ምክረ ሐሳቦች መካከል አገር የብሔረሰቦችና የዜጎች ናት በህገ መንግስቱ መግቢያ ላይ እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው አገላለጽ እኛ የህብረ ብሔራዊት ኢትዮጵያ ህዝብ በሚል እንዲተካ የኢትዮጵያ ታሪክ ምሁራንን ያሳተፈ ገለልተኛ ኮሚሽን ተቋቁሞ እንዲጻፍ ታሪክ ከፖለቲካ መጠቀሚያነት እንዲወጣ የጭቆና ታሪክን የሚያንጸባርቁ ነጠላና ከፋፋይ ትርክቶችን በማረም የወል ትርክት እንዲዘረጋ ቋንቋን መሰረት ያደረገ ጉዳትና ጥቅም እንዳይኖር ማድረግ ብሔራዊ ቋንቋን ተግባራዊ ለማድረግ ተጨማሪ ጥናትና ምርምር እንዲካሄድ ግዕዝ ቋንቋን የጥናትና ምርምር ቋንቋ ማድረግ የፌዴራል መንግስት 5 የሥራ ቋንቋዎች ማለትም አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ እንዲኖሩት ማድረግና ሌሎች ቋንቋዎች በጥናት ላይ ተመስርተው የሥራ ቋንቋ መሆን የሚችሉበትን አሰራር መዘርጋት ሁሉም ክልሎች ከሚጠቀሙበት የሥራ ቋንቋ በተጨማሪ ከፌዴራል የሥራ ቋንቋዎች መካከል አንዱን በሥራ ቋንቋነት እንዲጠቀሙ ማድረግ ብሔራዊ በዓላትን ሊወስን የሚችል ዝርዝር ሕግ እንዲዘጋጅ በዩኔስኮ የተመዘገቡና ወደፊትም የሚመዘገቡ በዓላት ህዝባዊ በዓላት ሆነው እንዲከበሩ ማድረግ እንዲሁም በክልሎች መዝሙሮች ላይ ያሉ አሉታዊ ይዘቶች እንዲስተካከሉ ማድረግ የሚሉት እንደሚገኙበት ሰምተናል። የሃይማኖት ኮሚሽን እንዲቋቋም ተቋማት አርብ ቀን ለጁምዓ ጸሎት ከ5 ሰዓት እስከ 8 ሰዓት የእረፍት ጊዜ እንዲሰጡ በዓለ 50 በካላንደር ላይ ዕውቅና እንዲያገኝና ከ16 ዓመት በታች ያሉ ህጻናት ማህበራዊ ሚዲያ እንዳይጠቀሙ ገደብ እንዲጣልባቸው የሚሉ ነጥቦች ተካተዋል። ይህ በእንዲህ እንዳለ በ8ቱ አጀንዳዎች ዙሪያ ከተጠናቀሩት ሰነዶች መካከል በፌዴራል ከተሞች ጉዳይ የተዘጋጁ 21 ምክረ ሐሳቦች ለተመካካሪዎች መቅረባቸውን ምንጮች ነግረውናል። ከነዚህ መካከል 20ዎቹ ምክረ ሐሳቦች በስራ ቡድን ደረጃ ሙሉ ስምምነት የተደረሰባቸው ሲሆን አዲስ አበባና ድሬዳዋ ራሳቸውን በራሳቸው እንዲያስተዳድሩና ተጠሪነታቸው ለፌዴራል መንግስት እንዲሆን የሚሉ ነጥቦች ተካተውባቸዋል። በሰነዱ ላይ አዲስ አበባ ራሷን በራሷ ታስተዳድር፣ ተጠሪነቷም ለፌዴራሉ መንግስት ይሁን የሚለው ነጥብ ያለ ተጨማሪ አማራጭ በስምምነት የቀረበ ቢሆንም ከኦሮሚያ ክልል መቀመጫነት ጋር በተያያዘ ግን ሰፊ ክርክር ተደርጎበት ሁለት አማራጮች ቀርበዋል። የመጀመሪያው አማራጭ ክልሎች ርዕሰ ከተማቸውን ራሳቸው መምረጥ እንደሚችሉ የሚያስቀምጥ የመርህ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ሲሆን ሁለተኛው አማራጭ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ ይወሰናሉ የሚል ድንጋጌ እንዲካተት ያሳስባል። በተጨማሪም በዚሁ አንቀጽ 49 ንዑስ አንቀጽ 5 ስር የተቀመጠው የኦሮሚያ ክልል ልዩ ጥቅም ድንጋጌ ወጥቶ የጋራ ተጠቃሚነትን የሚያረጋግጥ አዲስ ድንጋጌ እንዲተካ ተጠይቋል። በሌላ በኩል አዲስ አበባና ድሬዳዋ በብሔር ውክልና ምክንያት በፌዴሬሽን ምክር ቤት ውክልና የሌላቸው በመሆኑ ጥናት ተካሂዶ ሁለቱ ከተሞች በምክር ቤቱ ውክልና የሚያገኙበት የህግ ማዕቀፍ እንዲዘጋጅ አቅጣጫ መቀመጡ ታውቋል።
በመቀለ ከተማ በተፈጸመ የድሮን ጥቃት 13 ሰዎች ላይ ጉዳት መድረሱን ስልጣን በኃይል የያዘው የክልሉ አስተዳደር አስታወቀ። ሐሙስ ነሐሴ 14 ቀን 2018 ዓ.ም ከረፋዱ 5 ሰዓት ገደማ በመቀለ ከተማ በተፈጸመ የድሮን ጥቃት በሰዎችና በመኖሪያ ቤቶች ላይ ጉዳት መድረሱን የክልሉ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ አስታውቋል። የመጀመሪያው ጥቃት በሐውልቲ ክፍለ ከተማ እንዳ ማርያም ተብሎ በሚጠራው አካባቢ በሚገኙ መኖሪያ ቤቶች ላይ መፈጸሙን ጠቅሶ 13 ሰዎች ላይ ቀላልና ከባድ የመቁሰል አደጋ ማጋጠሙን ገልጧል። ሁለተኛው ጥቃት በከተማዋ ኩያ ተብሎ በሚጠራው አካባቢ የተፈጸመ ቢሆንም በሰውና በንብረት ላይ የደረሰ ምንም አይነት ጉዳት የለም ብሏል። የክልሉ አስተዳደር ለተፈጸመው ጥቃት የፌዴራል መንግስቱን የከሰሰ ሲሆን ተከታታይ የድሮንና የአየር ጥቃቶች ሊኖሩ ስለሚችሉ ህዝቡ እንቅስቃሴ በሚያደርግባቸው አካባቢዎች ጥንቃቄ እንዲያደርግ አሳስቧል። ከሁለት ቀናት በፊት በተፈጸመውም ሆነ በአሁኑ የድሮን ጥቃት ዙሪያ ይህ ዘገባ እስከተጠናቀረበት ጊዜ ድረስ በፌዴራል መንግስት በኩል የተባለ ነገር የለም። በሌላ በኩል በኬንያዋ መዲና ናይሮቢ በፌዴራል መንግስትና በህወሓት መካከል የድርድር ጥረቶች ስለመኖራቸው የሚገልጹ መረጃዎች መሰራጨታቸውን በተመለከተ የክልሉ አስተዳደር ኮሚኒኬሽን ጉዳዮች ኃላፊ አብርሃም አጎስ ምላሽ ሰጥተዋል። ድርድር የሚባል ነገር የለም በማለት መረጃውን ውድቅ ያደረጉ ሲሆን የህዝቡን ትግል ለማቀዝቀዝና ባዶ ተስፋ ሰጥቶ ለማዘናጋት በማሰብ በፌዴራል መንግስት በኩል የተሰራጨ ሐሰተኛ መረጃ ነው በማለት ተናግረዋል። በትግራይ ክልል መቀለ ቅርንጫፍ የፓስፖርት አገልግሎት መቋረጡን ተከትሎ ነዋሪዎች ለከፋ እንግልት መዳረጋቸውን ምንጮች ለዋዜማ ተናግረዋል። የኢሚግሬሽንና ዜግነት አገልግሎት የመቀለ ቅርንጫፍ አገልግሎት መስጠት ካቆመ ከ6 ወራት በላይ ማስቆጠሩን የገለጹልን ምንጮች ቅርንጫፉ በመዘጋቱ የክልሉ ተወላጆች የፓስፖርት አገልግሎት ለማግኘት ወደ አዲስ አበባ ለመጓዝ መገደዳቸውን ነግረውናል። ይህም አገልግሎት ፈላጊዎችን ለከፍተኛ ወጪ እንደሚዳርግ አስረድተዋል። አገልግሎቱ በየጊዜው ፓስፖርታቸው የደረሰላቸውን ተገልጋዮች ስም ዝርዝር እንዲሁም የሚሰጣቸውን አገልግሎቶች የተመለከቱ ማስታወቂያዎችን ከሚያሳውቅባቸው ቅርንጫፎች ዝርዝር ውስጥ የመቀለ ቅርንጫፉን ከየካቲት ወር አጋማሽ ጀምሮ ማስወጣቱን ዋዜማ ባደረገችው ማጣራት ተረድታለች። የፓስፖርት አገልግሎት ለማግኘት ወደ አዲስ አበባ የሚጓዙ የክልሉ ነዋሪዎች ከትራንስፖርት ወጪና የሰዓት ብክነት በተጨማሪ የኢሚግሬሽንና ዜግነት አገልግሎት ከትግራይ ክልል የሚቀርቡ የፓስፖርት ማመልከቻዎችን የጊዜያዊ አስተዳደሩ ማህተም ካላረፈባቸው አልቀበልም በማለት ለእንግልት መዳረጋቸውን ጠቁመዋል። አመልካቾች በቀጠሮ ቀን እንደ ማንነት ማረጋገጫ የሚያቀርቧቸው የልደት ካርድና የነዋሪነት መታወቂያ በፈረሰው የትግራይ ጊዜያዊ አስተዳደር ማህተም የተረጋገጠ መሆን ይጠበቅባቸዋል እንደሚባሉም ተናግረዋል። በአንጻሩ የትግራይ ብሔራዊ ክልላዊ መንግስት የሚል ማህተም ያረፈባቸው ሰነዶች አገልግሎቱ እየተቀበለ ስለመሆኑ አስረድተዋል። አገልግሎቱን በአዲስ አበባ ለማግኘት ዋናው መስሪያ ቤት ማመልከቻቸውን ያቀረቡ የክልሉ ነዋሪዎች ከመደበኛው የሰነድ መስፈርት ውጪ እንደሚጠየቁ ለዋዜማ ተናግረዋል። መደበኛው የፓስፖርት አገልግሎት የሰነድ መስፈርት የልደት ካርድ፣ የታደሰ የቀበሌ መታወቂያና ብሔራዊ መታወቂያ ወይም ፋይዳ ቢሆንም ከክልሉ የመጡ ተገልጋዮች ግን አሻራ ለመስጠት ሲቀርቡ የእናት ወይም አባት መታወቂያ ቅጂ እንዲያቀርቡ እንደሚጠየቁ ዋዜማ ያነጋገረቻቸው ተገልጋዮች ገልጸዋል። እንደ ተጨማሪ ማንነት ማረጋገጫ የወላጅ መታወቂያ ከማቅረብ ባሻገር አሻራ በሚሰጡበት ወቅት ከአገልግሎቱ ሰራተኞች ጠንከር ያሉ ተከታታይ የቃል ጥያቄዎች እንደሚቀርቡላቸው አስረድተዋል። በዚህም አንዳንድ ተገልጋዮች መደበኛውን የማንነት ማረጋገጫ ሰነድ ቢያቀርቡ የወላጆቻቸውን የነዋሪነት መታወቂያ ባለማቅረባቸው ማመልከቻቸው ውድቅ የተደረገባቸው ተገልጋዮች መኖራቸውን ሰምተናል። ተጨማሪ የማረጋገጫ ሰነዶች የሚጠየቁባቸውን ሁኔታ በሚመለከት ዋዜማ ያነጋገረቻቸው ስማቸው እንዳይገለጽ የጠየቁ የአገልግሎቱ መስሪያ ቤት ሰራተኛ የውጭ ሀገር ዜጎች የኢትዮጵያን ፓስፖርት በአቋራጭ ለማግኘት የተለያዩ ስልቶችን እንደሚጠቀሙ ጠቅሰው ከነዚህ መካከል የአዲስ አበባ ወይም ሌሎች የሀገሪቱ ክፍሎችን የነዋሪነት መታወቂያ በህገወጥ መንገድ በመያዝ የኢትዮጵያን ፓስፖርት በቀላሉ የሚያገኙበት ሁኔታ እንደነበር አስረድተዋል። ሆኖም ከ2013 ዓ.ም አጋማሽ ወዲህ ግን የኤርትራ ዜጎችና የትግራይ ተወላጆች፣ የሶማሊያ ዜጎችና የሶማሌ ክልል ተወላጆች እንዲሁም የአፋር ተወላጆችና የጅቡቲ ዜጎች የቆዳ ቀለም፣ የባህልና የቋንቋ መመሳሰል ያላቸው በመሆኑ ይህንን ለመለየት የተለያዩ የአሰራር ስርዓቶች እንዳሉ ተናግረዋል። የአገልግሎቱ የመቀለ ቅርንጫፍ አገልግሎት መስጠት ማቆሙን እንዲሁም ተቋሙ በጊዜያዊ አስተዳደሩ ያልተረጋገጠ ሰነድ አልቀበልም ስለማለቱ ግን ምላሽ ከመስጠት ተቆጥበዋል። ዋዜማ በጉዳዩ ዙሪያ የአገልግሎቱን ከፍተኛ አመራሮች ለማነጋገር ተደጋጋሚ የስልክ ሙከራ ብታደርግም አልተሳካም።
የኢትዮጵያ መንግስት ለሶማሊያ ስደተኞች ብሔራዊ መታወቂያ መስጠት መጀመሩን የፈረንሳዩ ዜና ወኪል ዘገበ። የኢትዮጵያ መንግስት ከተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ጋር በመተባበር በአገሪቱ የሚገኙ የሶማሊያ ስደተኞችን ጨምሮ ለተለያዩ ስደተኞች የዲጂታል ብሔራዊ መታወቂያ ወይም ፋይዳ መስጠት መጀመሩን ፍራንስ 24 ዘግቧል። ይህ የዲጂታል መታወቂያ ስደተኞች በኢትዮጵያ ውስጥ በነጻነት የመንቀሳቀስ የትምህርት ዕድል የማግኘትና የመስራት መብታቸውን ህጋዊ ማዕቀፍ የሚያስይዝ እንደሆነም ተጠቅሷል። በተለይ በሶማሌ ክልል በሚገኙ የስደተኛ ጣቢያዎች ከአልሸባብ ጥቃት በመሸሽ ለረጅም ዓመታት ህጋዊ ሆነው ለቆዩ በሺዎች የሚቆጠሩ የሶማሊያ ስደተኞች ይህ የዲጂታል መታወቂያ መሰጠቱ ከነበረባቸው እንግልት እንዲወጡ በር እንደሚከፍት ተመላክቷል። የኢትዮጵያ መንግስት ስደተኞችን ከማህበረሰቡ ጋር ለመቀላቀል የነደፈውን የማካተት ብሔራዊ ፍኖተ ካርታ ወደ ተግባር የሚያስገባ ብሔራዊ ኮሚቴ ሰሞኑን ያቋቋመ ሲሆን ኮሚቴው በፌዴራልና ክልሎች ደረጃ ጽህፈት ቤቶችን እንደሚያቋቁም የስደተኞችና ተመላሾች አገልግሎት ገልጧል። ኮሚቴው በተያዘው ዓመት ቅድሚያ የሚሰጣቸውን ተግባራት የያዘ የአፈጻጸም እቅድም በመጀመሪያ ስብሰባው ላይ አጽድቋል። ማካተት ከተለያዩ ክልሎችና በሁለቱ የከተማ አስተዳደሮች የሚገኙ ስደተኞችን ማህበራዊ አገልግሎቶችን ከዜጎች ጋር እኩል እንዲያገኙና ስራ በመስራት ራሳቸውን እንዲችሉ ሁኔታዎችን የሚያመቻች ብሔራዊ ፍኖተ ካርታ ነው። ከዕለቱ ሩጫ ፋታ ወስዳችሁ ዘና የምትሉባቸውን ጥቂት ጥቆማዎች እንስጣችሁ። በዶክተር ታምሬ ተካደል ኬሮ የተዘጋጀው የኤርትራ ነጻነትና የኢትዮጵያ የባህር በር ጥያቄ የተሰኘ የግል ተሞክሮና አማራጭ ሐሳቦች የተካተቱበት አዲስ መጽሐፍ ለአንባቢያን ቀርቧል። መጽሐፉ በጃፋር መጽሐፍት መደብር ይገኛል። በፈንድቃው ኢትዮ ከለር የአሸንዳ ሻደይ ሶለል በዓላትን ምክንያት በማድረግ የተዘጋጀው የሙዚቃ ዝግጅት አርብ ነሐሴ 15 ቀን ከምሽቱ 3 ሰዓት ጀምሮ አያት ሬጀንሲ ስር በሚገኘው የፈንድቃ የባህል ማዕከል ይካሄዳል። መግቢያው 400 ብር ነው። ለዕለቱ የያዝናቸው የዋዜማ ዜናዎችና መረጃዎች እነዚህ ነበሩ። ጤና ይስጥልኝ።